ተመልሰን መተናል። እንኳን በድጋሚ መጣሽ። አመሰግናለሁ። እሺ እንዴት ነበረ ጉብኝት ሳይት? ጉብኝት በጣም ጥሩ ነበር። በሽያጭ ያቀረቧቸውን ሁሉንም ሳይቶች ተመልክቼ ነበረ። የት ሄድሽ ማለት ነው? መጀመሪያ ላይ ቦሌ ጋዜቦ ዲፕሎማት አፓርትመንትን ነበር የተመለከትኩት። ከዛ ያለቀውንም አዲሱንም ማለት ነው? ያው ሁለቱንም ነው ያየሁት፣ ያለቀውንም አዲሱንም። ስራው እንቅስቃሴው በጣም ፈጣን ነበረ፣ እሱን ተመልክቻለሁ። ከዛ በኋላ ደግሞ ሳር ቤት ኤዩ ጋርም ያለውን እንዲሁም ደግሞ ካናዳ ኤምባሲ አካባቢ ያለውንም ሁለቱንም ሳይቶች ተመልክቼ ነበረ። ስራው እንቅስቃሴ በጣም ደስ የሚል ነበረ። ሳይቶቹም በጣም የሚያማምሩ ጥሩ የሚባል ሎኬሽን ላይ ያሉ ናቸው። ይሄንን ተመልክቼ ነው የመጣሁት። ስለዚህ ወደሽዋል ማለት ነው? አዎ። አንቺም ሳትገዢ ናቴቲማ አይቀርም። ኦኬ። እንግዲህ በቆይታዬ በጣም ብዙ የሚባል ፕሮጀክቶችን እና ያየሁት ለተመልካቾቻችን እነዚህን ጥንቅቅ ብሎ ያለቁ ቤቶችን እንዲሁም በጅማሮ ላይ ያሉ ፕሮጀክቶችን የሰራው ድርጅት ማን ነው፣ እስከዛሬስ ምን አይነት ስራዎችን ሰርቷል የሚለውን ለተመልካቾቻችን ብትነግርልኝ። በጣም ጥሩ። ድርጅታችን እንግዲህ ሪያሊቲ ሪል ስቴት ይባላል። ቀደም ሲል ሪያሊቲ በዋናነት የኮንስትራክሽን ድርጅት ነው። አንደኛ ኮንትራክተር ሆኖ የብዙ ድርጅቶችን ግንባታ ሲሰራ የነበረ ድርጅት ነው። ሰው ግንባታ ላይ በጣም በቂ ልምድ አለው። ነገር ግን ላለፉት 10 ዓመት ውስጥ ሪያሊቲ ሪል ስቴት በዋናነት ሪል ስቴት ላይ ብቻ ተወስኖ የራሱን መኖሪያ አፓርትመንቶችን ለነዋሪዎች በጣም ሌክዠሪ የሚባሉ ቤቶችን መሀል አዲስ አበባ ላይ ገንብቶ በማስረከብ ነው የሚታወቀው። በዚህ 10 ዓመት ውስጥ እንግዲህ አሁን ወደ ዲፕሎማት ቁጥር 1ን ጨምሮ 9 ፕሮጀክቶችን ለነዋሪዎች ገንብተን አስረክበናል ማለት ነው። ምናልባት ለአብነት ለማንሳት ያህል ላይክ ለምሳሌ በቦሌ ጃፓን ላይ ሲቲቪው የሚባል አፓርትመንት አለን። በጣም ቆንጆና ማራኪ አፓርትመንት ነው። እዛ ላይ አሁን ቆንጆ ህይወት እየተኖረበት ነው ማለት ነው። ወዲህ ደግሞ ወደ ቦሌ አትላስ እንደዚሁ አነስ ያለ ፕሮጀክት ነበረን። በፍሎር 3 ቤት ብቻ የያዘ አነስ ያለ ህንፃ በጣም ሌክዠሪ አፓርትመንት ነው። በነገራችን ላይ እሱ አፓርትመንት በተለይ እስካሁን ሪያሊቲ ካስረከባቸው ውስጥ በገቢ ደረጃ በሬንታል ቫሊዩ በጣም ከፍተኛ ኪራይ ከተማችን ላይ የሚከራይ አፓርትመንት ሆኗል። እሱም ቦሌ አትላስ ነው የሚገኘው። እሱም ፕሮጀክት አሁንም ቦሌ መድኃኒዓለም ሸገር ጋር ደግመ ነው በጣም በአጭር ጊዜ ውስጥ እሱንም ፕሮጀክት ጨርሰናል። ሽያጭም የለንም። አሁን ደግሞ ያለንበት ለምሳሌ የላብነት ሪያሊቲ ፕላዛ ይባላል። እኛም እዚህ ሄድ ኦፊሳችን አድርገነዋል። ሙሉ ለሙሉ ኮሜርሻል ቢልዲንግ ነው። ይሄም አንዱ ለዴሊቨሪ ያደረግነው ፕሮጀክት ነው። ከሞላ ጎደል ሪያሊቲ ይህንን ይመስላል። በጣም ጥሩ። እንግዲህ በቆይታዬ ስለ ቤቶቹ ዋና ዋና የሚባሉ መረጃዎችን ሰምቼ ነው የመጣሁት። ነገር ግን ፒያሳ ላይ ያለ ሳይትም እንዳላችሁ ሰምቻለሁ። ስለሱ ደግሞ ሰፋ ያለ ማብራሪያ ብትሰጠኝስ? በጣም ጥሩ። እንግዲህ አሁን በሽያጭ ላይ ካሉን ፕሮጀክቶች ማለትም ቦሌ ጋዜቦ ከሚገኘው ዲፕሎማት አፓርትመንት እንዲሁም ደግሞ ሳር ቤት አፍሪካ ዩኒየን ጋር የሚገኘው ደግሞ አምባሳደር ፕሮጀክት የምንለው ባሻገር ሪያሊቲ ሪል ስቴት በአይነቱ ለየት ያለ ተለቅ ያለ ፕሮጀክት በመሃል ፒያሳ ላይ ፓላስ ቪው በሚል ስያሜ አምጥተናል። ይህ ፕሮጀክት በአይነቱም ትንሽ ተለቅ ያለ ፕሮጀክት ነው። 4000 ካሬ ላይ ያረፈ አፓርታማ ነው። ባለ 2 ዊንግ አፓርትመንት ነው። 2 ታወሮች ነው ያሉት። ሚክስድ ዩዝ ነው። ከስር ሾፒንግ ሞል ይኖረዋል። ለነዋሪዎቹ ኤቭሪ ሰርቪስ እዛው ማግኘት ይችላሉ ማለት ነው። ከ4ኛ ፍሎር ጀምሮ ደግሞ ባለ 19 ወለል ነው። ሙሉ አፓርትመንት መኖሪያዎች ናቸው። 4000 ካሬ ላይ ያረፈ ይሁን እንጂ ሪያሊቲ አሁን የሚገነባበት 3000 ካሬው ላይ ነው ቢልት አፕ የሚያደርገው። ያ ማለት 1000 ካሬ በሙሉ ለኮመን ኤሪያ፣ ለስፔስ፣ ለግሪን ኤሪያ ነው ያዋልነው ማለት ነው። ልክ እንደተለመደው የጋራ መገልገያዎች አንቺን በአካል አይተሻቸዋል። ሪያሊቲ ላይ አንዱ የሚታወቅበት አሚኒቲ ነው። የጋራ መገልገያ ከምንለው ቤዚክ ከሚባሉት ማለት ነው። እንደ ኤሌቬተር፣ ፓርኪንግ፣ ጋርቤጅ ሹት ከነሱ ውጪ ሪያሊቲ አንድ ያስለመደው ነገር አለ። በቋሚነት ሁሉም አፓርትመንቶቻችን ላይ ያስረከብነው አሁንም ያሉት ፕሮጀክቶቻችን ላይ እንደ ጂም ከነ ሙሉ ዕቃ ለነዋሪዎች በነፃ እናስገባለን። እንደገና ደግሞ ስቲም እና ሳውና ለወንድና ለሴት ሴፓሬት የሆነ አፓርትመንቱ ላይ ሰርቭ እናደርጋለን ማለት ነው። ፍሪሊ ለነዋሪዎቹ ብቻ የሚጠቀሙበት ክለብ ሃውስም አለ። አሁን ደግሞ ፒያሳ ላይ እስካሁን ስንጠየቅ የነበረው ከግሪን ኤሪያ ጋር የተያያዘ ነው። ፒያሳ ደግሞ አካባቢውን እንደምታውቂያት በጣም
ብዙ ፓርኮች ያሉበት እንደ ዩኒቲ ፓርክ፣ ወዳጅነት ፓርክ፣ አድዋ ሙዚየም፣ ፓላሱን ጨምሮ በዙሪያው ያለበት ነው። ፒያሳ በጣም ቆንጆ ከባልከኒያቸው ላይ ነው ቆንጆ ቪው ማግኘት የሚችሉት ፕሮጀክት ነው። ያንን አካባቢውን የሚመስል የእኛም ቢልዲንግ ግሪን ቢልዲንግ ኮንሰፕት ነው የተጠቀምነው። በጣም ግሪን ቢልዲንግ ነው። እዛው መኖሪያው ላይ ደግሞ ሰፊ ግሪን ኤሪያም ይኖረናል። አዲስ የጨመርነው አሚኒቲ ግሪን ኤሪያ ነው እና የልጆች ማቆያ ያሉት ቆንጆ ኢንተረስቲንግ የሆነ ፕሮጀክት አምጥተናል ማለት ነው። በትክክል መልካም። እንግዲህ እነዚህ ቤቶች በምን አይነት የካሬ አማራጭ ነው የቀረቡት? አጠቃላይ አሁን ያየኋቸው ሳይቶች ላይ ያሉት እንደው ከትንሽ እስከ ትልቅ ማየት ምንችል በምን አይነት የካሬ አማራጭ ቀርበዋል? ዋጋቸውስ ምን ያህል ነው? በጣም ጥሩ። ዲፕሎማት አፓርትመንት ላይ ቦሌ ጋዜቦ የሚገኘው ዲፕሎማት አፓርትመንት ልክ ቁጥር 1 የሚመስል ነው። ቁጥረቱ ኦንሊ ዲዛይን ላይ ያሻሻል ነው። እዛ ከባለ 1 እስከ ባለ 3 መኝታ አማራጭ አለን። ፒያሳና አፍሪካ ዩኒየን ጋር ደግሞ ባለ 2 እና ባለ 3 መኝታ ነው ያለን። ነገር ግን በተለያየ ሳይዝ አማራጭ አለ። እዚህ ለወንድ ላጤም ወይም ለሴት ላጤ የሚሆን ትንሽ ፋሚሊ ሳይዝ ላላቸው አነስ ያለ ካሬ አለን። እንደገና ደግሞ አቬሬጅ የካሬ አማራጭ አለን። ሌላ በጣም ሰፊ የፋሚሊ ኤዲሽን ላላቸው ሰዎች ደግሞ ትልልቅ የካሬ አማራጮችም አሉ ማለት ነው። ስለዚህ ሶስቱንም ካታጎሪ ይዘናል ማለት ነው። ትንንሽ ካሬ ለኢንቨስትመንትም የሚሆኑ አሉ፣ አቬሬጅ ካሬም አሉ። እስከ ባለ 3 መኝታ ድረስ አማራጭ አዘጋጅተናል። ለሁሉም ሰው ይሆናል ብዬ አስባለሁ። ከባለ 1 እስከ ባለ 3 መኝታ አማራጭ አለ። መልካም። እንግዲህ በጣም ብዙ ተመልካቾች መስማት የሚፈልጉትም ነገር የዋጋውን ጉዳይ ነው እና ደግሞ ዲስካውንትም እንዳለው ነግረኸኛል። እስቲ አያይዘህ ዋጋው ስንት ነው? ዲስካውንት ሲኖረው ደግሞ ምን አይነት ልዩነትን ይፈጥራል? በጣም ጥሩ። ብዙ ሰው ዋጋ ነው የሚጠይቀን። እኛ ለተመልካቾቻችን የምንነግረው ብዙ ጊዜ ሪያሊቲ የሚታወቀው በቫልዩ ደረጃ ነው። አፓርትመንቶችን ኦን ታይም ገምተን እናስረክባለን። ብዙ የኛ ደንበኞች ያንን ፈልገው ስለሚመጡ ማለት ነው። ከዛ ባረፈ ደግሞ ጥራት ላይ እና አሁን ቅድም የጠቀስኩልሽ የጋራ መገልገያዎችን በነፃ የሚያስረክብ ድርጅት ነው። ጥራትን የሚወድ ነው ሪያሊቲን የሚመርጠው። አሁን ግን በእርግጥ የመጣንበት ታይም ልዩ ቅናሽ ያዘጋጀንበት ስለሆነ አሁን የሪያሊቲ ዋጋ ውድ አይደለም፣ በጣም አፎርደብል የሚባል ፕራይስ ላይ ነው። እንደየፕሮጀክቱ ነው ዲስካውንት ያወጣ ነው። በዲፕሎማት አፓርትመንት ቦሌ ጋዜቦ እና በሳር ቤት አፍሪካ ዩኒየን ያለው አምባሳደር ፕሮጀክታችን ላይ እስከ 20% ልዩ የዋጋ ቅናሽ አወጥተናል። ሌላኛው ደግሞ ፒያሳ ነው። ፒያሳ ላይ አዲስ ላውንች እንደማድረጋችን መጠን ኦሪጂናል ዋጋችንም በጣም በዲስካውንት ነው የመጣ ነው። ለአጭር ጊዜ ለ30 ቤቶች ብቻ የምንጠቀመውን ልዩ የዋጋ ቅናሽ አድርገናል። ፒያሳ እስከ 30% የዋጋ ቅናሽ አለን ማለት ነው። ቅድመ ክፍያ የምንጠይቀው 10 እና 15% ብቻ ነው። አንድ ሰው በ10 ወይም በ15% ቅድመ ክፍያ የሚፈልገውን ፍሎር፣ የሚፈልገውን ብሎክ፣ የሚፈልገውን ቤት መርጦ ሙሉ ዶክመንቱ መያዝ ይችላል ማለት ነው። እነዚህ ሳይቶች ላይ በሙሉ የዶክመንት ችግር የለም። ዶክመንት በሙሉ የተሟላ ነው። ካርታ፣ ግንባታ ፍቃድ፣ ንግድ ፍቃድ፣ እነዚህን በሙሉ አሟልተን ለደንበኛ እንሰጣለን። ምንም ስጋት አይገባቸውም ማለት ነው። በዛ ላይ ቅድመ ክፍያ 10-15% ከፍለው ቀሪውን በረጅም ጊዜ የሚከፍሉበት አማራጭ አዘጋጅተናል። ከዛ ውጪ ደግሞ ቅድመ ክፍያ እኛ 10-15% እንጠይቅ እንጂ እጁ ላይ ካሽ ላለው ሰውና ቅድመ ክፍያውን ከፍ አድርጎ ለሚከፍል ደግሞ እንደ ክፍያው መጠን የምንሰጠው ደግሞ ሌላ ማራኪ ቅናሽ አለ ማለት ነው። ዋጋችን ጥሩ ነው። ምናልባት ቶታል ዋጋ መጥራት ካለብን ከ9 ሚሊዮን ብር ጀምሮ ሙሉ ክፍያ ቫትን ጨምሮ ማለት ነው። ባለ 2 መኝታ ከ9 ሚሊዮን ብር ጀምሮ እኛ ጋር አማራጭ አለ ማለት ነው። ቶታል ዋጋ በጣም ደስ ይላል። ያከፋፈል ሁኔታ ውስጥ 100% ለሚከፍል ወይም ደግሞ ሌሎች ያከፋፈል አማራጮች ካሏቸው ንገረኝ። ቅድም እንዳልኩሽ ቅድመ ክፍያው እኛ 10 እና 15 ነው የምንጠይቀው። ነገር ግን ቅድመ ክፍያውን 40፣ 50፣ 60 እስከ 100% ድረስ በአንዴ ለሚከፍል ልዩ ቅናሽ አለን። በተለይ ደግሞ 100% ለሚከፍሉ ሰዎች በጣም አጓጊ የሆነ ቅናሽ ይኖረናል። ክፍያቸውን በውጭ ምንዛሪ ለሚከፍሉ እንደሱ ደግሞ ለተለየ ሌላ ቅናሽ ይኖረናል ማለት ነው። መልካም። እንግዲህ የቤታችሁን አነስ ያለውን ዋጋ ነግረኸኛል። ግን ትልቁ ደግሞ የቤታችሁ ዋጋ ምን ያህል ነው? ትልቁ የቤት ዋጋ ለምሳሌ ባለ 3 መኝታ ሆኖ ብዙ የካሬ አማራጭ አለን። 215 ካሬ አለን። ይህንን ቤት ብዙ ጊዜ ሰርተን
አስረክበነዋል። አሁን ላይ ግን በጣም በዲዛይን በተሻለ መንገድ አምጥተነዋል። ቤቱ በጣም ሰፊ ሳሎን ያለው ነው። እያንዳንዱ ሩም ደግሞ ናቹራል ቬንቲሌሽን አለው። ለምሳሌ ሳሎኑም የራሱ ባልከኒ ያለው፣ 3ቱም መኝታዎች ደግሞ የየራሳቸው በረንዳ ይኖራቸዋል። ማስተር ቤድሩሙ ደግሞ ድሬሲንግ ሩም ሁሉ ያካትተዋል። የረዳት ክፍል ከራሷ መታጠቢያ ጋር አለ። ኪችኑም እንደዚሁ ሰፊ ክሎዝድ ኪችን አለን። ኪችኑም የራሱ በረንዳ አለው። በጣም በቆንጆ ዲዛይን የሰራ ነው። ስለዚህ ይሄንን ትልቁ የሪያሊቲን አፓርትመንት ቤት ለሰፊ ፋሚሊ የሚሆነውን በ2.7 ሚሊዮን ብር ቅድመ ክፍያ ብቻ የግላቸውን ማድረግ ይችላሉ ማለት ነው። ከፍሎር ፍሎር ዋጋችን ደሴም ነው። በ2.7 ማግኘት ይችላሉ። ጠቅላላ ዋጋው 27 ሚሊዮን ብር ይመጣል ማለት ነው። ቫትንም ሊዝንም ጨምሮ ማለት ነው። ይህንን 27 ሚሊዮን ግን 100% ለሚከፍል ሰው የ30% ዋጋ ይቀንሳል ማለት ነው። ኦልሞስት ዋጋው ሩብ ይወርዳል ማለት ነው። በ19 ሚሊዮን ብር ብቻ ይህንን ቤት ኦውን ማድረግ ይቻላል ማለት ነው። መልካም እንግዲህ ቆይታችን በጣም ደስ ይላል። እስቲ ሪያሊቲን ከሌሎቹ ምንድን ነው ለየት የሚያደርገው? ወደ እናንተ ቤቶችን መግዛት ለሚፈልጉ ሰዎች ወይ ወደ እናንተ የሚመጡ ሰዎች ከእናንተ የሚያገኙት የተለየ ጥቅም ምንድን ነው? በጣም ጥሩ። ሪያሊቲ ብዙ ለየት የሚያደርገው ነገር አለ። ግን እኛ ከምንለው በላይ ብዙ ደንበኞቻችን ሪያሊቲን የሚመርጡበት ሪዝኖች በዋናነት 4 ምክንያቶች አሉት። አንደኛው በጣም ብዙ ደንበኞች ሪያሊቲን የሚመርጡበት ምክንያት በእምነት ነው። ምናልባት እኛ ከስማችን መነሻ ጀምሮ ስንነሳ ሪያሊቲ ማለት እውነት ማለት ነው። በቅድሚያ የያዝነው እውነትን የሚያስቀድም ነው ማለት ነው። በቃል ያልነውን ነገር በተግባር እናውለዋለን ማለት ነው። ስሎጋናችንም ስማችን እውነት ነው፣ ስራችንም የእውነት ነው የሚል ነው። እውነትን የሚፈልግ በታማኝነቱ ምክንያት ብዙ ሰዎች ሪያሊቲን ይመርጣሉ። ለዚህም በታማኝነቱ የሚታወቀው ዴሊቨሪ ነው። ምናልባት አንቺም የምታውቂ ይሆናል። በከተማችን ላይ ትልቁ ሪልስቴት ላይ የሚነሳው ኢሹ ግንባታን በጊዜ መረከብ አልቻልኩም የሚል በጣም ትክክለኛ የሆነ ሮሮ አለ። ሪያሊቲ በዚህ አይታማም። ፕሮጀክቶችን በሙሉ ኦን ታይም ነው የሚያስረክበው። ላለፉት 9 ፕሮጀክቶችን ስናስረክብ እንዳውም ቃል ከገባ ነው አስቀድመን ሁሉም በጊዜ ነው የተረከበው ማለት ነው። ስለዚህ ኤርሊ ዴሊቨሪ ሪያሊቲ ላይ በጣም የተለመደ ነው። ፕሮጀክቶችን ኦን ታይም ለመረከብ እና የመረከብ ስጋት እንዳይኖረው ከፈለገ ብዙ ሰው ሪያሊቲን ይመርጣል ማለት ነው። ሁሉንም በአቅማችን ልክ ነው ፕሮጀክት የምንይዘው፣ በስኬጁል ነው የምንሰራው፣ ኦን ታይም እናስረክባለን። ይህንም ሙሉ ማረጋገጫ እንሰጣለን ማለት ነው። ሌላ ሪያሊቲ የሚመረጥበት ፍጥነት ብቻ አይደለም፣ የግንባታ ፍጥነት ሳይሆን ኳሊቲም ጭምር ነው። እኛ ኳሊቲን ኮምፕሮማይዝ አናደርግም። ራሳችንን የምንለየው በጥራት ነው። ጥራት ስንል ደግሞ አንቺ እንዳየሽው ቅድም ፊኒሽንጉ የሚያምር ቤት ብቻ ሳይሆን ከግንባታው ጀምሮ ከስከለተን ጀምሮ በጣም በጥራት የሚሰራ ነው። የምንጠቀማቸው ግብአቶችም ጥራት አላቸው። ጥራትን የሚወድ ሰው ሪያሊቲን ይመርጣል። ምንም በጥራት አንታማም ማለት ነው። እዚህ ቶሎ ለመረከብ ጥራትን ለሚፈልግ ሪያሊቲን ይመርጣል። ምናልባት 1-2 ብጨምር አሚኒቲ ነው ሌላኛው። እንግዲህ ቤት ማለት የአንቺ ቤት ብቻ ቆንጆ ስለሆነ ቆንጆ ነው ማለት አይቻልም ማለት ነው። ሙሉ ህንፃው ፓኬጁ ቆንጆ መሆን አለበት ማለት ነው። ሪያሊቲ የሚታወቀው ህንፃው በሙሉ የተሟላ ነው። የጋራ መገልገያዎችን ቅድም ያልናቸውን ቤዚክ የሚባሉትንም እናካትታለን። አሁን እኛ ኤክስትራ ኤደን ለነዋሪዎች እንደዘረዘር ነው ጂሙን፣ ሳውናው፣ ስቲም፣ ክለባውስ እነዚህ በሙሉ ሪያሊቲ ላይ የተሟላ ነው። አሁንም የጋራ መገልገያ የሚፈልግ ሰው ሪያሊቲን ይመርጣል። ሌላ በአራተኝነት ማንሳት የምችለው ሎኬሽን ነው። እያንዳንዱ ሎኬሽን ላይ እኛ መጀመሪያ ቅድሚያ ጥናት እናደርጋለን። አንድ ሎኬሽን ለመኖሪያም ለኢንቨስትመንትም አዋጭ መሆኑ ከተረጋገጠ በኋላ ነው እዛ ሎኬሽን ላይ የምንገባው። ስለዚህ ሪያሊቲ ከፕራይም ሎኬሽን አይወጣም። ሳር ቤት ቦሌ፣ ሳር ቤት ቦሌ ያለ ነው። አሁን ደግሞ ከተማችን ላይ በጣም እያደገች ያለችውን ፒያሳን መርጠናል። ፒያሳም ያውም ከፓላሱ ፊት ለፊት ነው ያለ ነው። ሎኬሽንን የሚመርጥ ሰው ቤት ማለት ሎኬሽንን ጭምር ስለሆነ ማለት ነው። ሎኬሽን ነው የሚባለው። እዚህ ሎኬሽን የሚፈልግ ሰው ሪያሊቲን ይመርጣል። በእነዚህ 4 ዋና ምክንያቶች ሪያሊቲ ከሌላው ሪልስቴት ለየት ያደርገዋል ማለት ነው። በጣም ደስ ይላል። እንግዲህ ጥሩ የሆነ ማብራሪያ ነው እየሰጠህኝ ያለው። ስለ እያንዳንዱ ቤታችሁ ጥሩ የሆነ ኢንፎርሜሽን ነው እየወሰድኩኝ ያለው። ተመልካቾቻችንም በቂ የሆነ መረጃ እያገኙ እንደሆነ አምናለሁ። በስተመጨረሻ ግን ቀረ ብለህ የምታስበው ሀሳብ ካለ ጠቅለል አድርገህ ስለ ሁሉም ሀሳብ ስጠኝ። በጣም ጥሩ። ቀረ የምለው ነገር ብዙ የለም። ምናልባት ሪያሊቲን ሲመርጡ ደንበኞች ቤቴን እረከበው የሚሆን ስጋት
በፍጹም አይገባቸውም። ሌላኛው ደግሞ ሁሉም ዶክመንቶች ህጋዊ ዶክመንት የተሟሉ ናቸው። በዚህ ምንም ስጋት አይገጥማቸውም። ምናልባት የምንታማው በዋጋ ነበረ። አሁን ግን ያወጣነው ዲስካውንት በጣም ቆንጆ ዋጋ ስለሆነ ግን ደግሞ ለአጭር ጊዜ ለውስን የቤት ኮታዎች ያዘጋጀ ነው ስለሆነ ደንበኞቻችን በፍጥነት ይህንን ዋጋ እንዲጠቀሙ ነው ማሳሰቢያ የምንሰጠው። ሪያሊቲ ላይ ብዙ ጊዜ የምንታማው የነበረው በዋጋ ነበረ። አሁን ግን ያመጣነው ቆንጆ የዋጋ ቅናሽ ነው ያመጣነው እና ይህ ቅናሽ ግን ለውስን ቤቶች ኮታ ስለሆነ ያዘጋጀ ነው። ደንበኞች በፍጥነት እንዲጠቀሙ ይሄንን መልእክት ማስተላለፍ ፈልጋለሁ። መልካም። እነዚህን ቤቶች መግዛት ለሚፈልጉ ሰዎች እናንተን በየትኞቹ አድራሻ ማግኘት ይችላሉ? በጣም ጥሩ። እዚህ ስክሪን ላይ ስልክ ቁጥራችን እናስቀምጣለን። በዚህ ስልክ ቁጥር ሪያሊቲ ብለው ቢደውሉ በጣም በቂ ዘረዘርናቸውም ከዛም ውጭ ያሉ ዲቴል መረጃዎችን ልንሰጥ እንችላለን። በውጪ ላሉ ሰዎች ደግሞ በቪዲዮ የታገዘ ሙሉ መረጃውን ማግኘት ይችላሉ ማለት ነው። በነገራችን ላይ ውጪ ያለ ሰው ከኛ ቤት ካለበት ሆኖ በኢሜልም በዲኤችኤል ምንም መምጣት ሳያስፈልገው ከዛ የሚገዛበት አሰራር አለን። ካልሆነ ደግሞ አገር ቤት ባለው ተወካይ በኩልም መጨረስ ይችላል ማለት ነው። በጣም ደስ ይላል። እንግዲህ ስለነበረን ቆይታ በጣም አድርጌ አመሰግናለሁ። ስለ ጊዜህም አመሰግናለሁ። እኔም በጣም አመሰግናለሁ። መልካም ጊዜ